ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ከሻዕቢያ ጋር ያለው ጽምዶ የሚባለው ህገወጥ ግንኙነት የጦርነት ስጋት እንደሚፈጥርና የትግራይን ህዝብ በምንም መልኩ እንደማይጠቅም የቀድሞ የኢፌዴሪ መከላከያ ሰራዊት ኢታማዦር ሹም ጀነራል ሳሞራ የኑስ ተናገሩ። ጀነራል ሳሞራ የኑስ ይህንን የተናገሩት ትናንትና በአዲስ አበባ በተካሄደው የሰላም ውይይት መድረክ ላይ ባደረጉት ንግግር ነው። በትግራይ ክልል ውስጥ ማንኛውም ልዩነት ወይም ችግር በሰላምና በድርድር መፈታት አለበት የሚል አመለካከት ሊኖር ይገባል ብለዋል። በፉከራ የሚመጣ ምንም ለውጥ የለም ያሉት ጀነራል ሳሞራ የኑስ በሁላችንም ውስጥ ሰላማዊ አስተሳሰብ ለውጥ መፈጠር አለበት ሲሉ አክለዋል። በተጨማሪም በትግራይ ውስጥ ከውጪ ኃይሎች በተለይም ከሻዕቢያ ጋር ያለው ጽምዶ በመባል የሚታወቀው ህገወጥ ግንኙነት የጦርነት ስጋትን የሚፈጥርና የትግራይን ህዝብ በምንም መልኩ የማይጠቅም መሆኑንም አክለው ገልጸዋል። የቀድሞው የኢፌዴሪ መከላከያ ሰራዊት ኢታማዦር ሹም ጀነራል ሳሞራ የኑስ ሻዕቢያ የትግራይን ህዝብ ከፌዴራል መንግስት ለመነጠል እየሰራ ስለሆነ ይህ ህገወጥ ተግባር ዘላቂ ሰላም ለማስፈን ሲባል መወገዝ አለበት ብለዋል። የአዲስ አበባ ገቢዎች ቢሮ 179 አመራሮችና ባለሙያዎች ላይ እርምጃ መውሰዱን ገለጸ። የአዲስ አበባ ገቢዎች ቢሮ በበጀት ዓመቱ ባለፉት 5 ወራት ለግብር ከፋዮች ተገቢውን አገልግሎት ባልሰጡና ኃላፊነታቸውን ባልተወጡ 179 አመራሮችና ባለሙያዎች ላይ የዲሲፕሊን እርምጃ መውሰዱን ገልጿል። በቢሮው የሞደርናይዜሽን ዘርፍ ምክትል ቢሮ ኃላፊ አቶ መሐመድ አብዱራህማን እንደገለጹት ኃላፊነታቸውን በአግባብ ሳይወጡ በተገኙ 20 አመራሮችና 159 ፈጻሚዎች ላይ አስተዳደራዊ የዲሲፕሊን እርምጃ ተወስዷል። ኃላፊው ይህንን የገለጹት ከዋና መስሪያ ቤት ጀምሮ በሁሉም ቅርንጫፎችና ወረዳ ጽህፈት ቤቶች የነበረውን የአገልግሎት አሰጣጥ አፈጻጸም ለመገምገም በተዘጋጀ የውይይት መድረክ ላይ ነው። አቶ መሐመድ አብዱራህማን የክትትልና ድጋፍ ስራው ተጠናክሮ እንደሚቀጥል ጠቁመው በተለይም በታክስ ሃርሞናይዜሽን፣ በቲን ቁጥር አሰጣጥ፣ በኢፋይሊንግ እና በኢፔመንት፣ በመዝጊያ ክሊራንስ እንዲሁም በቅሬታ ሰሚ መማከርት ጉባኤ ውይይቶች ላይ ተጨባጭ ለውጥ ማምጣት እንደሚገባም አሳስበዋል። የቢሮው ጽህፈት ቤት ኃላፊ አቶ አዳነ ሱሌ በበኩላቸው የሚሰጡ አገልግሎቶችን የጥራት ደረጃ በማሳደግ ገቢን በፍትሃዊነት መሰብሰብ እንደሚገባም ገልጸዋል። የከተማዋ የልማት ትኩረት ነጥቦች ግንዛቤ ውስጥ በማስገባት ተገልጋዩ ካለምንም እንግልት አገልግሎት የሚያገኝበትን ምቹ ሁኔታ መፍጠር በየደረጃው ያለ አመራር ዋነኛ ኃላፊነት መሆኑንም አስገንዝበዋል። የኢትዮጵያ ሀገራዊ ምክክር ዋናው ጉባኤ በጥር ወር መጨረሻ 2018 ዓ.ም እንደሚከናወንና በትግራይ ክልል የሚከናወኑ የምክክር ስራዎችም በያዝነው ሳምንት እንደሚጀመሩ የሀገራዊ ምክክር ኮሚሽን አስታወቀ። የሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያ እንደተናገሩት ለኮሚሽኑ በህዝብ ተወካዮች ምክር ቤት የተሰጠው የስራ ጊዜ እስከ የካቲት አጋማሽ 2018 ዓ.ም ድረስ በመሆኑ ዋናው ጉባኤ የጊዜ ገደቡ ከመጠናቀቁ በፊት በጥር ወር መጨረሻ እንዲካሄድ ታቅዷል። በዚሁ ታሪካዊ ጉባኤ ላይ ከ4000 በላይ ተወካዮች እንደሚሳተፉ የገለጹት ኮሚሽነሩ ለጉባኤው አስፈላጊ የሆኑ ግብዓቶችና የቅድመ ዝግጅት ስራዎች ከወዲሁ እየተከናወኑ መሆኑን አስረድተዋል። ዋናው ሀገራዊ ምክክር ጉባኤ ከመደረጉ በፊት በትግራይ ክልል የተሳታፊዎች ልየታ፣ የአጀንዳ ማሰባሰብና የተወካዮችን የማስመረጥ ስራዎች እንደሚከናወኑ ተገልጿል። ለዚህም ይረዳ ዘንድ በስራው የሚሳተፉ ሰዎችን የመመልመልና የማሰልጠን ተግባራት በያዝነው ሳምንት የሚጀመር ሲሆን የቀረው ጊዜ አጭር በመሆኑ በትግራይ ክልል የሚከናወነው የምክክር ስራ እስከ ታህሳስ 30 ቀን 2018 ዓ.ም ድረስ እንዲጠናቀቅ አቅጣጫ ተቀምጧል ሲሉ ተናግረዋል። ኮሚሽኑ እስካሁን ባደረገው እንቅስቃሴ ከትግራይ በስተቀር በሁሉም አካባቢዎች አጀንዳዎችን የማሰባሰብና ተሳታፊዎችን የመለየት ስራዎች ሲያከናውን መቆየቱ ይታወሳል። የትግራይ ክልል የምክክር ሂደት መጀመር መላ ሀገሪቱ ያካተተ የምክክር መድረክ ለመፍጠር ለተያዘው ግብ ትልቅ ምዕራፍ መሆኑንም ተመላክቷል። መረጃው የኢትዮጵያ ፕሬስ ድርጅት አዘግቦታል።
የሩሲያ ጀነራል በሞስኮ መገደላቸው ተነገረ። በመኪና ውስጥ በተጠመደ ቦምብ ጀነራሉ ህይወታቸውን ማጣታቸው የአርቲ ዘገባ ያሳያል። የሩሲያ የምርመራ ኮሚቴ ከፍተኛው ጀነራል ህይወታቸውን ማጣታቸው ከማረጋገጡም ባሻገር ምርመራውን አጠናክሮም ቀጥሎበት ይገኛል። በደቡባዊ የከተማዋ ክፍል በርካታ ተሽከርካሪዎች ወድመዋል። አሽከርካሪውም ተጎድቷል። ሌተናል ጀነራል ፋኒል ሳርቫሮቭ የኦፕሬሽናል ስልጠና መሪ እንደነበሩም ተነግረዋል። የግድያው ሁኔታ ምንድነው የሚለውን የደህንነት ኃይሎች አሁንም በማጣራት ላይ ናቸው ተብሏል። የዩክሬን የኢንተለጀንስ አገልግሎት በጉዳዩ ላይ እጁ ሊኖርበት ይችላል የሚል ጥርጣሬ ሞስኮ አላት። ሳርቫሮቭ በመከላከያ ውስጥ ለከፍተኛ ባለሙያዎች ስልጠናን በማዘጋጀት እንዲሁም የተለያዩ ኃላፊነቶችን በመውሰድ የሚታወቁ ጀነራል ነበሩ። ዘገባው የአርቲ ነው። የሰላም ድርድር ሊደረግ ሰዓታት ሲቀሩት በታይላንድ እና ካምቦዲያ ድንበር ላይ አዲስ ግጭት ተቀሰቀሰ። የደቡብ ምስራቅ ኤሲያ የውጭ ጉዳይ ሚኒስትሮች በሁለቱ ጎረቤቶች መካከል ያለውን ገዳይ ግጭት ለመፍታት በማሌዥያ ሊገናኙ ሰዓታት ሲቀራቸው በታይላንድ እና በካምቦዲያ ድንበር ላይ አዲስ ጦርነት ተቀስቅሷል። ዛሬ ሰኞ ማለዳ ላይ የተከሰቱት ግጭቶች የደቡብ ምስራቅ ኤሲያ መንግስታት ማህበር በማሌዥያ እና በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሐምሌ ወር መጀመሪያ የተደረሰውን የተኩስ አቁም ስምምነት ለማደስ የሚያደርገውን ዲፕሎማሲያዊ ጥረት ያዳክማል ተብሏል። ግጭቱ በታህሳስ 8 ቀን ካገረሸበት ጊዜ አንስቶ ቢያንስ 40 ሰዎች ሲገደሉ በድንበራማ አካባቢ ሁለቱም ሀገራት በኩል ወደ 1 ሚሊዮን የሚጠጉ ሰዎች ተፈናቅለዋል። የካምቦዲያ መከላከያ ሚኒስቴር ሰኞ ዕለት ታይላንድ በባንቴይ ሜንቻይ ግዛት 4 ኤፍ-16 ተዋጊ ጄቶችን በመጠቀም ቦምብ መጣሏንና በፕሬቻን መንደር አካባቢ መርዛማ ጋዝ በመተኮሷ ክስ ሰንዝሯል ሲል የመንግስት የዜና ወኪል አዣንስ ካምፑቻ ፕሬስ ዘግቧል። የካምቦዲያ ኃይሎች ሁኔታውን በቅርበት እየተከታተሉ ነው። ጣጥፊዎችን በመከላከል ላይ ጸንተው ይቆያሉ። እንዲሁም የካምቦዲያን ግዛታዊ አንድነት ለመጠበቅ በሚያደርጉት ግዴታ ውስጥ ንቁ ሆነው ይቀጥላሉ ሲል የካምቦዲያ መከላከያ ሚኒስቴር ገልጿል። ታይላንድ በበኩሏ ዛሬ ሰኞ ማለዳ የተኩስ ልውውጥ መደረጉን በመግለጽ የካምቦዲያ ኃይሎች ከባድ መሳሪያ በመተኮስ በመኖሪያ ቤቶች ላይ ውድመት ማድረሳቸውን አስታውቃለች። አሜሪካ የኒኮላስ ማዱሮ አስተዳደር እጽ ማዘዋወርንና ህገወጥ የሰዎች ዝውውርን ይደግፋል ካለች በኋላ መጠነ ሰፊ እርምጃዎች በቬንዙዌላ ላይ የወሰደች መሆኑ ተገለጸ። አሜሪካ እጽ ለማዘዋወር ይውላሉ ያለቻቸውን በርካታ የቬንዙዌላ መርከቦች ላይ ጥቃት አድርሳ ከ100 በላይ ሰዎች ስትገድል የማዱሮን አስተዳደርም የውጭ አሸባሪ በሚል ፈርጃለች። አሜሪካ በቬንዙዌላ የነዳጅ ጫኝ መርከቦች ነዳጅና ላይ ማዕቀብ ከጣለች በኋላም ወደ ቬንዙዌላ የሚገቡና ከቬንዙዌላ የሚወጡ ታንከሮችን መያዝ ጀምራለች። የአሜሪካ የሀገር ውስጥ ደህንነት ኃላፊ ክሪስቲ ኖዮም አሜሪካ ሁለተኛውን የቬንዙዌላ ነዳጅ ጫኝ መርከብ በሳምንት ልዩነት መያዟን ገልጸዋል። ኃላፊዋ አሜሪካ በአካባቢው የናርኮ ማለትም የእጽ ሽብርተኝነትን ፈንድ ለማድረግ በሚያግዘውና ማዕቀብ የተጣለበት ነዳጅ ላይ የምታደርገው ቁጥጥር ትቀጥላለች ብለዋል። ቬንዙዌላ የአሜሪካ ተግባር ዓለም አቀፍ የባህር ውንብድና ነው ያለች ሲሆን በዓለም አቀፍ የውሃ አካላት ላይ በአሜሪካ ጦር የሚፈጸምን ስርቆትም እንደምትቃወምና ሁሉንም አይነት እርምጃ እንደምትወስድ ገልጻለች። በአሁኑ አሜሪካ በያዘችው ታንከር ወደ ቻይና እየተጓጓዘ የነበረው 1.8 ሚሊዮን በርሚል ነዳጅ ነበር ሲባል የፓናማ ሰንደቅ እንደያዘና በቬንዙዌላ ባህር መታየቱ ለመያዙ ምክንያት እንደሆነ ተጠቅሟል። ዋይት ሃውስ መርከቡ ሐሰተኛ ሰንደቅ መያዙን ገልጾ የታገደውን ነዳጅ ለማጓጓዝ ሲሞክር ነበር ብሏል። ኒኮላስ ማዱሮ የአሜሪካ ተግባር እኔን ከስልጣን ለማስወገድና የቬንዙዌላን ሀብት ለመቀራመት ነው ብለዋል። ትራምፕ ቬንዙዌላ የወሰደችብንን ሀብት መልስ ያሉ ሲሆን የወሰደብንን ኢነርጂና ነዳጅ እንዲመልሱ እንፈልጋለን ብለዋል። ለአውሮፓውያን አቆጣጠር ከ1970ዎቹ በፊት አሜሪካ አብዛኛውን የቬንዙዌላ የነዳጅ ንግድ ተቆጣጥራ የነበረ ቢሆንም ከሁጎ ቻቬዝና ማዱሮ መምጣት በኋላ መንግስት እንዲይዛቸው በመደረጉ አሜሪካ ከጨዋታ ውጪ ሆናለች። ትራምፕ ከሀብታችን መልሱ፣ በተጨማሪ ማዱሮ ህገወጥ እጾች ወደ አሜሪካ እንዲገባ እያደረገ ነው በሚል እነዚህን እጾች ያጓጉዛል ባሏቸው መርከቦች ላይ ጥቃት እንዲፈጸም አዘዋል። ከባለፈው መስከረም ወር ጀምሮም አሜሪካ 28 ጥቃቶችን የፈጸመች ሲሆን 104 ሰዎችም ገድላለች። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ